እንዴት ሰው በእናቱ ይጨክናል እላለሁ። አሜሪካ ነገር የሚያድጉ ልጆች እኮ አይችሉም። እንዲህ አትበሏቸው፣ እንዲህ ካሉም እንደፈለጉ ይሆኑ እንጂ ምንም እንዳትሏቸው። እንደውም በቃ ናፍቀኸኛል፣ ለምን ደውለህ አታናግረኝ ምናምን ሁሉ ለዋለሁኝ። እሱም ብሎ ካርጎኛል መሰለኝ አይመልስም። ጸጉራችንን ግዴታ ሄደን በየሳምንቱ ባንተኮስ ብዙ አይነት ነገሮች አሉ። ከቤት ስንወጣ ልንዘንጥባቸው፣ ልናምርባቸው ቀባ ብለን ፊታችን ትጥብጥብ ግዴታ ፌመስ የሆኑ ሜካፖች ማድረግ የለብንም። ፋሚሊ አልፈልግም ብሎ ማንም ፋሚሊ ጋር ኮኔክሽን የለውም። በቃ ጭራሽ ብዙ ነገር ነው እንትን የሚለውና ወላጆች ልጆቻቸውን ይፈራሉ የምትለው በየትኛው እድሜ ላይ በምን ምክንያት ይሄ መብራራት የሚጠይቅ ስለሆነ ዛሬ እንግዲህ እናትነትን ራስን መጠበቅ ወላጅነት ትምህርት ቤት ሲሄድ በቃ እናትነት ቀርቶ ዩርማም እሷ ናት ቢሏቸዋል ማለት ነው። በቃ ደስ ነው የሚላቸው። በቃ ሁሌ እንደ ከበር መለስ የሚደረግለት ግን አንድ ቀን የሚያስፈልገውን ነገር ስጠይቅ ያንን ሁሉ እኮ ከሚያደርጉልኝ ይሄን ቢያደርጉልኝ ይሻል ነበር እያላቸው እኮ ነው ለዛው። ምክንያቱም ሁልጊዜ እኛ ቤት ሞልቶ ተርፎ ነው የሚል ነገር ነው። እና 3 ብር ከ75 ነው አሜሪካ ነገር ስራ የጀመርኩት። ቴን ኮሌጅ ተመርቄ ብዙ የምጠይቀው ጥያቄ ነበረኝ ጽፌ ያስቀመጥኩት እና ያንን ነገር ሳልጠይቀው ለዛ ነገር መልስ ሳላገኝ አባቴ ለምን ሞተ? እንግዲህ እናትነትን ራስን መጠበቅ ወላጅነት አባቶች የሚሆናችሁ ሰዎችም ካላችሁ እሱ አንድ ላይ የሚነሳ ነው እና በተለይ በአሜሪካን ሀገር እናትነት ያው እሷ ብዙ እንገልጠዋለች እና ቀላል አይደለም። እውነት ነው፣ ዋጋ ያስከፍላል። ብዙ የምንተዋቸው ነገሮች አሉ ብንፈልጋቸውም ግን አሁን እንዳለችው ደግሞ አሁን ላይ የምናገኛቸው ነገሮች አይመስሉንም። በወቅቱ የቀረን ይመስለናል። ሌሎች ሲያደርጉት፣ ሌሎች ሲሆኑ እኔ ያዩሽ ሰርቼ ቢሆን እንደዚህ ባደርግ ምንላቸው ወይ አንዳንድ የምንሰማቸው ሀገር ቤት የሚደረጉ ነገሮች ምናምን ሲኖሩ ምናምን ወይኔ እኔም እኮ እንደዚህ ባደርግ ምናምን። ግን እነዛን ሁሉ ደግሞ እዚህ ጋር ደግሞ እግዚአብሔር ትልቁ የሰጠን ስጦታዎች እንደሆኑ እግዚአብሔር ፊት የሚያስጠይቀን እነዚህ ምድር የምንመኛቸው በሰዎች ያየናቸው ነገሮች እዚሁ ምድር ላይ የሚቀሩ ናቸው። ይሄ ግን ትልቅ ኃላፊነት በእግዚአብሔር ፊትም የተሰጠን ሞግዚትነት አደራ ትልቅ እግዚአብሔር ፊት ስንቀርብ የማናፍርበት መክሊት ሆኖ ለኛ የሚቀመጥልን ትልቅ ፍሬ ነውና እዛን ያንን እግዚአብሔር አይኖቻችንን ሲከፍት ነው እነዛን ማየት ስንጀምር ለምንከፍለው ዋጋ በሰማይም በምድርም ፍሬዎችን እንደምንበላ የሚያሳየንና እንግዲህ መጽሐፎችን ማንበብ ቀላል አይደለም። በልጅነት ልጅ ወልዶ የልጅነትን ታይም ለልጆች መስጠት፣ ለቤት መስጠት፣ ለቤተሰብ፣ ለአካባቢ፣ ለሁሉም ነገር ነው የኛ ሰላም። መንፈሳዊም በእግዚአብሔር ቤትንም ይነካል ያሉ ሰላም፣ ጤና፣ መናቃትና ይሄን ሁሉ ያዘል ኃላፊነት ስለሆነ እያዛመድን ነው። እሷ በደንብ በእውነት እየሰማሁ እየገለጠችው ነበረ። ቀላል አይደለም አዛምዶ ወደ አንድ ነገር ማድረስ ማለት ነው። በሁለት ሳይድ ፋሚሊ አለ፣ ያም አለ፣ መቀበል አለ፣ መሸኘት አለ፣ ብዙ ነገር አለ። ያው ስኖሪ እድልያውን አንቺ እንግዳ ነሽ፣ ለሀገሩም እንግዳ ነሽ፣ ለዚህ ሀገርም ገና ብዙዎች ደግሞ ህፃናትም ልጆች ናቸው። እኔም ገና እንግዲህ አሉኝ የሚያድጉ። ትልቋ በልጅነት የተወለደች ልጄ ናት። እነዚህን ደግሞ ያው እሷን ከ10 ዓመት በኋላ ነው ያሳደግኩት። እስከ 10 ዓመት በቤተሰብ ውስጥ ነው ያደገችው። ከ10 ዓመት በኋላ ያለውን ጊዜዋን ነው አብራኝ የኖረችውና እኔም እዛ ውስጥ ደግሞ ያው እያደግኩ ነበረ በመካከል። ከዛ በኋላ ነው እንግዲህ እኔም ወደ ማግባቱና እነዚህኞቹን ደግሞ ልጆች ወደ መውለድ የመጣሁት። እና በምን ላይ ዲስከስ እንዳደርግ በምትፈልጊው ጥያቄ ካለ ለኔ ቀላል ያደርገዋል። እሺ ያንቺ እንዳልሽው እንግዲህ በልጅነት ወልደሽ ልጅሽን ሰሞኑን ነው የዳረችው ልጇን እና የሚገርም ሰርግ ነበር እዚህ
እና እንኳን ደስ አለሽ። ቀላል አይደለም እሱ ስኬት ማየት እና እስቲ እንደው ዛሬ ስፔሲፊካሊ አብዛኛው በተለይ እናትነትና ራስ መጠበቅ ለራስም መሆን ቁጥብ እናት ሆኖ ግን ራስን በፊዚካልም ኢሞሽናሊም ራሳችንን መጠበቅ ወላጅ ስንሆን ስንወልድ ልጆች ስናሳድግ ራሳችንን እንረሳለን አብዛኛው እና ቅድም ከየቲ ጋር በብዙ ዳይሬክሽን እያወራን የነበረው ራሳችንን ሳንረሳ ለልጆቻችንን መሆን ነው እና የአንቺ እናትነት ልምድ ምን ይመስላል? አይኖ ወጣት እናት ነሽ፣ በደንብ ራስሽ የምትጠብቂ እናት ነሽ አውቃለሁ። እኔ ግን አንቺ ደግሞ እዚህ እስኪ ራስሽ ብትይ። ራስ መጠበቅ እንግዲህ ያው አንደኛ ለራስም ጤና ነው፣ ሁለተኛ ደግሞ አውሳይድ ለሚያዩን ሰዎች፣ ለልጆቻችን ደግሞ ሞር ለባሎቻችን ይሄ ሁሉ ራሳችንን ስንጠብቅ ቤታችንን እንደመጠበቅ ማለት ነው። ሰው ቤቱን በቃ መጀመሪያ ራስሽን ካልጠበቅሽ ሌሎችንም መጠበቃችን አንቺ ራስሽን መጠበቅ ስትችይ ግን ልጅሽን መጠበቅ ትችያለሽ፣ ባልሽን መጠበቅ ትችያለሽ። ሁሉ ነገር ከአንቺ ነው የሚጀምረው ብዬ ነው ማምነው። እኔ ከራሴ ነው ነገሮችን የምጀምረው። መጀመሪያ ተነስቼ ራሴን ነው ማዘጋጀው። ከዛ በኋላ ደግሞ ልጆቼን አዘጋጃለሁ። ከዛ ደግሞ ባሌን አዘጋጃለሁ። በመዘጋጀት ባለበት ሁሉ ኤሪያ ላይ አያለው ማለት ነው። እና ልጆችሽ ደግሞ ካንቺ ነው የሚማሩት። አሁን እኔ ቤት ልጆቼ በቃ የኔ ነገር ነው ያላቸው። ይሄ የታወቀ ነው። አሁን ትልቋም ልጄ ስትመጣ ልጅ ናት። ወደ 10 ዓመት ሳትገባ ነው 9 ላይ ከምናምን የመጣችውና ሁሉ ነገር የኔ አንቺ ናት ነው የሚሉኝ። ሊዱን ጋር ስትሄጂ እኔ ነው በጣም መሆን የሚፈልጉት፣ እኔ የማደርገውን ነገር ነው የሚፈልጉት። ሲጀመር በቃ ሁላችንም አንድ አይነት ነን ቤት ውስጥ እና ልጆቹ ባንቺ ነው የወጡት ነው የሚባለው፣ ግን ስለሚያዩኝ ነው። እኔ መጀመሪያ ምንድን ነው የማደርገው? ተነስቼ ተጣጣጥቤ ከዛ በኋላ ስወርድ ተስተካክዬ ነው የምወርደው። ከዛ በኋላ ደግሞ እነሱ እንዲስተካከሉ እድል ሰጣለሁ፣ በየእድሜያቸው ክልል ማለት ነው። ትልቋም በትልቅነቷ ራሷን መጠበቅ ራሷን ማድረግ ባለባት፣ እኔም ደግሞ ትንሿም ደግሞ እንደዛ። ከዛ ትምህርት ቤት አሁን እኔ ትምህርት ቤት ሲሄድ በቃ እናትነት ቀርቶ ዩርማም እሷ ናት ቢሏቸዋል ማለት ነው። በቃ ደስ ነው የሚላቸው። በቃ እንጆይ ነው የሚያደርጉት። ለአስተማሪዎች ጎትተው ከዛ አስተማሪዎቹ ይደነግጣሉ። ትልቋንም ልጄ ናት ስል ትንሿንም ልጄ ናት ስል አያምኑም። ከዛ በቃ አንድ አይነት ናቸው ይሉናል። አዎ በቃ ልጆቼ በቃ ደስ ነው የሚላቸው። አሁን ታባታቸው ጋርም ሲሄዱ ለዛ በቃ ሁለታችንም እዚህ መኖራችን እዚህ ማደጌ ደግሞ ለኔ ጠቅሞኛል። ከሰዎችም ቅድም እንዳለችው የምትወስጂው የምትማሪው ከሰዎች ውድቀት አንቺን ያ ድንጋይ እንዳይመታሽ። መቼም ድንጋዮቻችንን አሁን ዛሬ ላይ ከሷ ብዙ ህይወት ቀርተናል። እነዛ እሷ ያለፈችባቸው ህይወት ዛሬ ለኔ ህይወት መንገድ ይሆኑኛል ማለት ነውና እዚህ ስንኖር ያው ብዙ የተስተካከለ ምድር ነው እግዚአብሔር ይመስገንና በልብስ አንቸገርም፣ ንጽህና ለመጠበቅ አንቸገርም። ፀጉራችንን ግዴታ ሄደን በየሳምንቱ ባንተኮስ ብዙ አይነት ነገሮች አሉ። ከቤት ስንወጣ ልንዘንጥባቸው፣ ልናምርባቸው ቀባ ብለን ፊታችን ትጥብጥብ ግዴታ ፌመስ የሆኑ ሜካፖች ማድረግ የለብንም። ግን በቃ ለራስ መስበክ አለብን። ራሳችንን እኛ የሆነውን ነው ልጆቹ መሆን። እኔ በቃ ልጆቼ ላይ ማየው እኔ የማረገው ምጸልይ ከሆነ ዛሬ ማሚ በጣም ጸሎት ላይ በጣም ረጅም ጊዜ ስለማጠፋ ስለነበረ ያውቃሉ። ቤቱ መጽሐፍ ቅዱሱ ምኑ ይሄ ማሚ ነው የሚሉት። የአባታቸውን ስም እዛ ጋ አይጠሩ፣ ይለያያል የሚጠሩበት ቦታ ላይ። ለምን ሁል ጊዜ በሚያውን ነገር ላይ ነው። እና ሁል ጊዜ እኔ ደግሞ ራሴን በፍጹም በቃ መጀመሪያ ስነሳ ራሴ ላይ ነው፣ ከዛ በኋላ እነሱ ነው፣ ከዛ ቀጥዬ ነው ያለውን ነገር የማደርገውና በውጭውም ያው አንቺ ታውቂኛለሽ፣ በየትኛውም ኤሪያ ላይ ስንሄድ በቃ እኔንም መሆን ነው የሚፈልጉት። እኔ ራሱ ገና ሳላችሁ አሁን ላይ በቃ ትልቋ እግዚአብሔር ይመስገን አግብታለች። ትንሿ ገና እንሄዳለን ካልኩኝ ኦልሬዲ በቃ ምን ማድረግ እንዳለባት ታውቃለች። መምረጥ አይጠበቅብኝም። የመረጥኩላቸው መቼ ነው? ከ1 እስከ 8 ዓመት እስኪሆናቸው ነው። ከዛ በኋላ ያለውን ጊዜ ግን እኔ አልመርጥም። በቃ ኦልሬዲ መሰረት አለ፣ የሆነ የምታስጨብጨው ቦታ አለ። ከዛ በኋላ ራሳቸው ያውቃሉ።
ያውቃሉ ብዬ ደግሞ አልተዋቸው። ምን አደርጋለሁ? አይታይ ታረጋል። ግን እንደዚህ እንደ ድሮ እንትን አይደለም። አሁን ይሄን ማድረግ አለብህ፣ አሁን ብረሽ አድርጊ፣ አሁን ታጠቢ፣ አሁን ተነሽ። በቃ አላርም አለ። ልክ አላርማቸው ሲጮህ ምን ማድረግ እንዳለባቸው ማታ ሻወር ከወሰዱ ጠዋት ሻወር ላይ ወስዱ ይችላሉ። ጠዋት ሻወር መውሰድ ካለባቸው ልክ አላርማቸው ነው አድርገው ሻወር ይገባሉ። እኔ ታች ወርጄ ማስተካክለውን የሚበሉ ከሆነ የሚጠጡ ከሆነ አስተካክዬ ቀና ስል አያቸዋል። ኦኬ ይሄ ነገር ልክ ነው አይደለም የሚለውን እንደ እናት ደግሞ አይና አይ ይሄ በስቷል፣ ይሄ ይሆነናል፣ እቀንሳለሁ ወይ አስተካክላለሁ እንጂ ከስር ጀምሬ የማደርገው የምተራመሰው ነገር አይኖርም። የምተራመሰው እድሜያቸው የሆነች ጋፕ ያቺ እድሜ እስክትደርስ ነው። ያቺ ግን መስመር ካለች በቃ ባሰመርሽው መስመር ላይ ይጓዛሉ። ግን መጀመሪያ ነው በቃ አይሰሙም በምንላቸው እድሜ ይሰማሉ፣ አያውቁም በምንላቸው እድሜ ያውቃሉ። እኔ ሊፕስቲክ አንድ ላስቃችሁና ጨርሳለሁ። አመት ከ3 ወሯ ነው ልጅና ሊዲያ እንደዚህ ፕሮግራም ነበርና ሊፕስቲክ ተቀባብቼ ምናምን ያው እንትን ላይ ለካትቸዋለሁ ላይክ በሷ በምትደርስበት እንትን ላይ ቴብል ላይ ማለት ነው። ናኛ በቃ ሀገር ሰላም ነው ብለን ምናምን ተኝተናል። ለሊት ለካሷ ያንን ተቀብታ እንደገና ደግሞ እጇ ላይ ሊፕስቲኩ ተሰብሮ እጇ ላይ ቀርቷል፣ ትንሽዬ ናት። ከዛ ለሊት አንሳይን ስትለው ባለቤቴ አባታ ያለሳና የት ያመጣት እኛ አልጋ ላይ አምጥቷታል። ለሊቱን ሙሉ በዛ ሊፕስቲክ ቀይ ነው ስትቀባን ሲቀባው ማንሶላው ምን ታድልሽ ነው እሱ። ለሊት አላርም የጠዋት ሽፍት ነበር የሚሰራው። ሲነሳ አረ ደም ምናምን አለኝ ማለት ነው። ወይኔ ልጄ ናኒ ማን በላት በቃ ብድግድም በኩል ለሊት ነው ማን ተዚህ ባለው ሊፕስቲኩ እንደሆነ ፊቷ አይኗ እኔንም ሰውነቴን ምስሉም ቀባብተናል። አልጋውንም ቀብታለች። ከዛ ሸተተኝ ማለት ነው። በቃ ገለዋን ደንግጬ ከፈትፈተሳለ እጇ ውስጥ ቀርቶ ሸተተኝ። ስባሪ ወይ አረ ሊፕስቲክ ነው ምንም አኒማል አልገባም ብዬ ተዝ ሲላይ ሜካፖቹ ሁሉ መሬት ተደፋፍተዋል። እና አያዩም አይሰሩም። እሷ ፐርፐዝሊ እኔ ስቀባ ቆማ ስለነበረ ስላየች ፊቷንም እጇ የምችለውን ሁሉ ቀባብታ ይዛውም ተኝታለች። እና አያዩም የምንላቸውን እድሜ ያያሉ፣ አያደርጉም የምንላቸውን ነገሮች የምናደርገው ነው። እኛ እንጀራ መብላት ከኢትዮጵያ ለምደን መተናል። እዚህ ገበላል ወጥ ምናምን ሁሉ ነገር ያየነውን እንተናት ከአባቶቻችን ይዘናት የመጣናት ነገር ያንን ነገር የምናደርግ ከሆነ ቤት ውስጥ ያውቃሉ። የምንቀባባ የምንተጣጠብ መዘነጥ የምንወድ ከሆነ ራሳችንን መጠበቅ ግዴታ እንዳልኩሽ አዲስ ልብስ ኤቭሪዴይ ለብሰን ሳይሆን ያለን በቃ ያለን ንጥብ አድርገን ንጽት ብለን ዶድራንታችንን ፐርፊውም ባንገዛ ስፕሬዎች ሞልተዋል። ብዙ ነገር አለ እዚህ ሀገር ደግሞ ነገር አለ። ጌታ ይባረክ። ያለነው ምድር ራሴን መጠበቅ አልችልም እንደው መሽተት አለብኝ የምንልበት አይደለም። በአቅሙ ሳንፎካከር እንደ ቤታችንና እንደ ራሳችን ከኖርን ሁሉን ነገር ከኛ ነው የሚቀዱት። ልጆችሽም ደግሞ ያንን ባህሪ ይዘው ነው የሚሄዱት በቃ። እና እኔ በበኩሌ እንደዛ ነው በቃ ልጆቼ ያደጉት እና እኔን መምሰል ነው የሚፈልጉት፣ እንደኔ ማድረግ ነው የሚፈልጉት። እኔ ማደርገው ነው የፀጉር ስታይል ዞር ስላየዋለሁ ስቃለው። ወይ እኔ አስይዤው ከሆነ ትናንትና በስንተኛው ቀን ደግሞ እነሱ አስይዘውታል። አንጋደው ከሆነ ቆይ እንደዚህ ነበረ ብዬ ደግሞ ቀስ ብዬ ሞራላቸውን ሳልነካ በዛው ጠብቄ አበጃጃቸዋለሁ። አልቃወምም። ያለፈ ነገር ሲሆን አይ ለኛ እድሜ እንደዚህ ነው ብዬ እንደ እግዚአብሔር ቃልም እንደ እናት መንገር ባለብኝ ይሄ ነው ያለፈ ነገር ሲሆን ይሄ ነው ትያለሽ እንጂ ከዛ በተረፈ ግን ያው ሆኖ ነው የሚሆኑት። ፊዚካል ራስ መጠበቅ የሚለው እንትን ነው። ይሄ የሚታየው ነገር እንዳለ ሆኖ ግን ኢሞሽናሊ ጤናማ ስንሆን ነው እሱም የሚሆነው። ብዙ ጊዜ እናት ሲባል በእኛ ሀገርም እዚህም አንዳንዴ ትታዘባላችሁ። ቅድም የት እንዳለችው አሁን አንቺ እንዳነሳችሁ ትምህርት ቤት ስትሄዱ ፓርክ ላይ ግሮሰሪ ላይ እንተያያለን እና በቃ ብዙ ማዲያት ወጥቶባቸው ራሳቸውን ጥለው ምንድን ነው ስትያቸው ልጆቹ ሊያሳብዱኝ ወይ የደላሽ አንቺ ራስ መጠበቅ። እኔ አሁን አንዳንዴ የፀጉር ውህድ ይሄን ብትሰሩ ምናምን የምለው ቪዲዮ ላይ በግል ብዙ ያስቅ። መች ጊዜ ኖሮሽ ነው የደላሽ ነሽ አንቺ
በቃ ቀልቤን አስተው ነው የሚያውሉኝ ምናምን ይባላል እና ብዙ የሚያናድድ ነገር ላይ ምናምን ፎከስ የምናደርገው ኢሞሽናሊም ራስ መጠበቅ በእኮ ሰው ጤነኛ ውስጡ ጤነኛ ሲሆን ነው ከዛ በኋላ መታጠብ መልበስ ሌሎችም ነገሮች የሚሄዱት እና ወላጅ ሲኮን ያ ነገር የሚቆም ነው የሚመስለው። በቃ ይሄ እንደ ሻማ መቅለጥ ለልጆች ብቻ መኖር ተደርጎ እኛ በመጣንበት ማህበረሰብ እና ያንንም ሀሳቦች ለማንሸራሸር ነው። ጊዜ የለም፣ እዚህ ሀገር አጋዥ ሰራተኛ የለም፣ ብዙ ከደረደርም ብዙ ምክንያቶች ስለሚነሱ እናንተ ደግሞ ይኸው እንዲያለፋችሁ ሰዎች ነው በቃ ይቻላል የሚለውን እንድናስተጋባ ነው ይሄን ሀሳብ ያነሳሁት እና ቴንኪዩ የሚዬ መለሳለሁ በኋላ። ሶል እንዴት ነህ? ሰላም። ዛሬ ዘግተን በቃ አዎ እንግዲህ መዝጋታችሁ በተለይ ያው እንደናንተ ትንሽ ልጆች ላላቸው የእሷ ምክር በጣም አስፈላጊነት ስላለው እኔም አለፍ ምናምን እያልኩ አዳምጥ። ድንገት አንድ ነገር ጆሮዬ ውስጥ ጥልቅ አለ። እሷ ከተናገረችው እንዴት ሊሆን ይችላል? አብዛኛው ወላጆች ልጆቻቸውን ይፈራሉ የምትለው በየትኛው እድሜ ላይ በምን ምክንያት ይሄ መብራራት የሚጠይቅ ስለሆነ የቲ ይሄንን እንደ ጥያቄ በደንብ ደግሞ አብዛኛው ስላልሽ ነው ጥቂት ሊሆን ይችላል እና ይሄን ብትገልጭልኝ ደስ ይለኛል። አሁን ድረስ ካገኘኋቸው ፕሮግራሞች ያለፈው ማዘርስ ዴይ የተደረገው ፕሮግራም በእውነት ልንገራችሁ የቲ እምባዬን አቀረረችው። በቃ ቅር እያለኝ አንዷ ሶፊያንች ማን የምትሏለ ስለ ልጇ አንተ እምባዬን ዘረገፈችው። በቃ በጣም ነው ያለቀስኩት። በጣም በቃ ከተፈለገው በላይ ነው። ያንን እንደዛ ያለቀስኩት ደግሞ ሲገጣጠም የዛሬ 50 ዓመት ማዘር ኢንዲያ የሚለውን ፊልም ሳይ ነው። በቃ ልክ ያ ፊልም ራሱ እንደገና በአይምሮዬ ውስጥ መጥቶ እንደው በቃ ጠቅላላ እውነትም ኢትዮጵያና ህንድ አንድ ናቸው እንዴ እንደማለት ያህል ነው። በጣም የዛን ቀን ፕሮግራሙ በቃ ለእኔ እንዴት ነው ብዙ ጊዜ እንደዚህ አልቅሼ ስለማላቅ አንድ ትልቅ ነገር ያየሁበት ነው። የዛሬ ፕሮግራም ያው የቲ የምትገልጸው አብዛኛው በጉጉት የሚያዳምጡት ልጆቻቸው ትንሽ የሆኑ ገና አዲስ ትዳር የያዙ እኛ ያለፍነው አለፍ ገደም እያልን ነው ያዳመጥኩት። እንግዲህ ሌላውን ሙሉን ስላልሰማው ግን ሶልዬ እስኪ አንተን ልጠይቅህ። አንተ አሁን ልጅ ታሳድገሃል፣ አስመርቃችኋል። ያው ባለቤትህ ካለች አጠገብ እሷም እናት ነበረች። ምን አይነት እናት ነበረች? ማለት እንደው የእሷን ብቻም ሳይሆን እንደ ወላጅም ብዙ ጊዜ ወላጅ ሲኮን ያው እንደ ሻማ እንቀልጣለን፣ ለልጆች ብቻ ነው የሚኖረው የሚባል ነገር አለ እና እንደው ባለቤትህን ስትታዘባት እንዴት ባላንስ አድርጋ ልጆችን ለቁም ነገር አበቃች? ራሷን የምትጠብቅ ናት? አንተስ በምን ታግዛት ነበረ? ምን አይነት ወላጆች ናችሁ ለልጆቻችሁ? በእርግጠኝነት ለመናገር ባልና ሚስት በተቃራኒም ጸባይ እንኳን ቢሆኑ ያን ተቃራኒ ጸባያቸውን አንድ ላይ አድርገውት ከተጓዙ ልጆቻቸው ደግሞ አጠገባቸው ካሉ ጥሩም መጥፎውንም ነገር ከአባትም ከእናትም እየተመለከቱ ልጆች በአጠቃላይ የሚፈልጉት የወላጆችን ፍቅር ነው። ከሁሉ ነገር በላይ ልጆች በአብዛኛው የሚያዩት ቤት ውስጥ መጥፎ ቤተሰብ ውስጥ ያደጉ ልጆች ጥሩ ደረጃ ላይ የመድረስ እድላቸው በጣም ዝቅተኛ ነው። ይሄም ማረጋገጥ እችላለሁ። እና የኔ አሁን ልጆች እንግዲህ ሶስቱም ያው ተመረቁ ማለት ነው፣ ግራጁዌት አደረጉ። ዝም ብሎ የመጣ ነገር አይደለም። የእሷ ኃላፊነትም ብዙ በተለይ እንግዲህ ትንሽ ሆነው ነው የመጨረሻዋ ልጅ አሁን የተመረቀችው 3 ዓመቷ ሆና ነው እዚህ አሜሪካ ስትመጣ እና ሌሎቹ 8 እና 10 ሆነው ነው የመጣ ነው ማለት ነው እዚህ። ስለዚህ ከባዱ ነገር አሜሪካ ውስጥ ልጅ ማሳደግ ነው። ይሄ እኔ ራሴ አንዳንዴ ፊልም የሚመስለኝ እንደገና ወደኋላ ሳጠነጥ ነው እንጂ በትክክል ያ መንገድ የሄድኩበትም አይመስለኝም ሲያልፍ እና ከባድ ነው። ግን እኔ አብዛኛውን በውጭ ስራ ነው። ይሄ ማለት ሎን ሞር አደርጋለሁ። በቃ ይሄ ግቢውን ማሳመር የውጭውን ነገር ነው። እሷ የቤት ውስጥ ነው አብዛኛው። እኔ አሁን ኩክ የማድረግ አልፎ አልፎ ሰራዋለሁ። በተለይ ጥብስ፣ እንቁላል ምናምን የወንዶች ስራ ነው ብዬ ነው የማምነው። ወጥ ነው ብዙ ጊዜ ወንዶች መስራት
የማንወደው እንጂ ጥብስ ነገሮችን አብዛኛው ወንዶች ቀሏቸው ይሰሩታል። ስለዚህ የቤት ስራውን እሷ ነች። የውጭ ስራው ማንኛውም ነገርና ቤቱን የማኔጅ የማድረግ ነገሮች ብዙ ነገሮች በእኔ ላይ ነው የነበሩት። በቃ እንግዲህ ከመጀመሪያ ጀምሮ ያው እንግዲህ እንደዚህ አይነት አገላለጽ እንኳን ከባድ ነው። ሴት በክብር ማለት በልጃገረድነት አግኝቶ እስከ መጨረሻው እድሜ ድረስ የሚሄድ ይሄ እንደ ቻንስም ነው ማየት የሚቻለው። ስለዚህ ጥሩ ነገሮች እንደ ማንኛውም ይሄ ቀላል ግጭቶች ሊፈጥ ግን እኔ አንድ ማምነዋል ሴትን የፈለገው ብናደድ እጄን ላላሳርፍ ከመጀመሪያው ለራሴ ቃል ገብቻለሁ። ስለዚህ እንደሱ አይነት ነገሮች ሊፈጠሩ አልቻሉም። ምክንያቱም በእህቴ በባልና ሚስት የእህቴ ባል ክልስ ነው እና ብዙ ነገር ከዛ አይነበረ ከማግባቴ በፊት እና በዛ ተመሬበት ሊሆን ይችላል። የፈለገውን ብንጨቃጨቅ በቃላት ያልቃል እንጂ ይሄ ወደ ሌላ አይነት ሁኔታ ሊሄድ አይችልም። እንግዲህ በፊት እንደነገርኳችሁ እኔ አስተዳደጌ ምንም በጣም በነፃነት እንደው ልቅም መባል እችላለሁ። እንደፈለገኝ በየናይት ክለቡ በየምኑ ምጨፍር የነበርኩ ነኝ። እሷ ደግሞ ምንም ነገር ማታቅ ነበረች። በቃ ምንም የትም በቃ ከቤቷ ውጭ ማታቅ። ስለዚህ ያ ሁኔታ እንግዲህ አንድ ላይ አድርጎን የተቃረነ ባህሪያችን ጥሩ መልክ ሰጥቶን ነው እስካሁን ድረስ አብረን ያለ ነው ብዬ ነው እኔ እንደው አጠቃላይ ሳስቀምጠው። መልካም። በጣም ተጽዕኖ ፈጣሪ ሚስት እንዳለችህ ያስታውቃል። እንግዲህ አንተንም ሰርታ ልጆችንም ሰርታ ነው ማለት ነው። እና ቴንኪው በጣም ጥሩ ማለት ልምዱን እንውሰድ ብዬ ነው። ኦኬ ቴንኪው። እሺ ሶልያ ልጆቻቸውን ይፈራሉ የሚለው በተለይ አሁን ላይ በተለያየ ቦታ የምትሰማው አሜሪካን ነገር የሚያድጉ ልጆች እኮ አይችሉም። እንዲህ አትበሏቸው፣ እንዲህ ካሉ እንደፈለጉ ይሆኑ እንጂ ምንም እንዳትሏቸው። በተለይ አሁን ሱሳይድ ምናምን ስለበዛ የሚሰበር እንቁላል አድርጎ እያንዳንዱ ሰው ቤት ውስጥ ያለውን ልጅ እንዲያይ በቃ እንደ ሩቲን እንደ ኖርማል ነው በቃ ሰው ሁሉ የሚናገረው። እና ያ እንግዲህ ኦኬ ሊሞቱብኝ ይችላሉ፣ ወይም ደግሞ ኦኬ የተለያየ ነገር ውስጥ ሊገቡ ይችላሉ። ኦኬ እኔ ገፋ ካደረግኩኝ ወይም ደግሞ አንዳንድ ነገሮችን ላስረዳ የምችልበት እስኪ ላይ ወይ ዝቅተኛ ነው ወይ ከፍተኛ ነው whatever it is anyways እነዚህን ነገሮች ባደርግ ይሄ ልጅ ከዚህ ወደዚህ ሄዳል፣ ይጠፋብኛል፣ ላጣው እችላለሁ፣ ይሞትብኛል። የተለያዩ ነገሮች በሰው አእምሮ ላይ እንዲቀረጽ ያደረገ ከእውነት የራቁ ነገሮች አሉ። አይሞቱም ሞተዋል ምናምን እሱ ሌላ ጥያቄ ነው። እዛ ጋር ለመድረስ የጋድ ምን ከየት ከታች እንዴት ነበር የሚለው እሱ ራሱን የቻለ ጥያቄ ነው። ግን በየትኛውም ዘመን ይሁን በየትኛውም ዘመን ኢቨን በዚህ እድሜ ስሳሳት ስታይ ልትነግረኝ ግን ግድ ይላል ለእኔ የምትጠነቀቅና የምታከብረኝ ወይም ደግሞ የምትሳሳልኝ ከሆነ እንጂ ዝም ብትለኝ ቆይቶ ምን ሊያመጣ ይችላል? ዝም ባልከኝ ቁጥር ጥግ ዳሩ ላይ ቆሜ ኦልሬዲ እየወረድኩ እያለሁ ተንከባልዬ እኔም እኮ አይቼ ነበር የዛሬ 10 ዓመት ብለህ እንድትል አልጠብቅም። እና እሱን ያልኩበት ምክንያት የትም ሳይት ላይ ግባ ስለ ልጅ የሚወራበት ሞር ኦፍ ኤምፈሳይዝ የሚደረገው ፍርሃት ነው። ፍርሃት ነገሩን ሳይሆን ልጆቹን እንዴት አድርገው ልክ የሆነውን ልክ ያልሆነውን ልክ አይደለም ብሎ ለመናገር ፍርሃት አለ። ያ ደግሞ ከቶቬጁ ብዙዎቹ ልጆች 13 ሲሞሉ ስለሆነ ሰው ነኝ እንዲያው ወንድ ነኝ እንዲያው ሴት ነኝ እንዲ ብሎ መበጣጠሩና ራስን ማን እንደሆነ ፋይንድ አውት የሚያደርጉበት ኤጅ ስለሆነ ከዛ በኋላ ኦልሬዲ ጋፕ ተፈጥሯል። በተለያየ ምክንያት በካልቸር ባለው ኮሚኒኬሽን ልጆቹ ጋራ ቦንዴጅ ባለመፍጠር እነሱን አንደርስታንድ ባለማድረግ ብቻ ሜጀር በሆነው ኮሚኒኬሽን ብሬክዳውን ያኔ እኔ ሰው ነኝ እንዴ ምናምን ብለው ራሳቸውን ዳብሰው ሰው መሆናቸውን ማን እንደሆኑ ማወቃቸው ሰዓት ላይ ኦልሬዲ ከታችም ስላልተገነባ ያ የሚያመጣው ነገር ጋፑን ብራክ ያደረገውን እያሰፋው ይመጣና ከዛ በኋላ እንደውም ማንም ለማንም መልስ አይሰጥም፣ ማንም ማንንም አያነጋግርም። ግን ተፈራርተ በአንድ አድራሻ 1 2 3 ሜን ስትሪት የሚለው ውስጥ ትኖራለ እና ያንን ጎላ ባለ ሁኔታ ታያለ። ተከታተለው ደግሞ አሁን ወሬው የተለያዩ ሰዎች በልጅ ምክንያት ከወላጆች ገንዘብ ማግኘት የሚፈልጉ የተለያየ ወሬ ታያለ። በዚህ መከረኛ ሶሻል ሚዲያ እንዲህ ብትመጡ እንዲህ እናደርጋለን ይህን ያለው የምናስከፍለው ምናምን አለ።
ኋላም ደውልልኝ በውስጥ መስመር ምናምን ብዙ ሻጥሮች እየተካሄዱ እንዳሉ ትገነዘባለህ፣ ሴንስ ታደርገዋለህ። አመጣጡን የሰውን ሊረዳህ በችግር ሳይሆን የበለጠ ብትር ላይ ሳርፈበ አንፎርቹኔትሊ ያለመታደል ነገር ሆኖ የተቸገረን እያሳደደ ያንን ችግር ወደ ገንዘብ መለወጥ የሚፈልግ እንጂ ሌላ አይነት ክሬቲቪቲ ልክ የተከለከለ እስኪመስል ድረስ ለእኛ ኮሚኒቲ እነዚህ ነገሮች በልጅ ዙሪያ ያለ ችግር አንዴ ሜንታል ሄልዝ ነኝ ይልሃል፣ አንዴ ለልጆቻችሁ ሰዓታችሁን ስጡ ይላል፣ አንዴ ምን ይላል። ግን ድሮ ያመለጠህም ባቡር ለምሳሌ ተመልሶ ሊመጣ ይችላል እና እሱ ላይ ይሳፈራለሁ ብትል ሌላ ባቡር ሊመጣ ይችላል። ያኛው ግን በበፊት የነበረው ያየኸው የሆነ ቀለም ወይም መስመር ምናምን ያለበት እንዲህ አይነት ጽሑፍ ያለው እሱ ሄዷል አልፏል። እና አሁንስ ቱሌት ካልሆነ ምንድን ነው ሊደረግ የሚችለው? ኢንዲቪጁዋሊ ምን ልናደርግ እንችላለን? በመነጋገር በመረዳዳት ወይም ለእናትየዋ እስቲችን እንደዚህ አይነት ነገር በይ ወይም በዩ ምናምን ብለህ ቃላቶችንም ሊሆን ይችላል የምታበረክተው፣ ትህትና ሊሆን ይችላል የምታበረክተው፣ ብቻ መንገድ የምታሳይበትን ነገር የምታበረክትበት ሰዓት ነው እንጂ በችግራቸው እንደገና ሌላ ነገር ማምጫ አይደለም። ግን ኤቭሪዌር ዝም ብለህ ስለ ልጅ የሚወራበት ቦታ ስትገባ ፍርሃት አለ። ሊያናግሯቸው ይፈሯቸው። ልጆቹ የቤቱ አስተዳዳሪ ቦስ ሆኗል። በተሰጣተው መንገድ አለቀስክም፣ አዘንክም፣ ደስ አላለህም አለህም ደዝና ማተር። ግን በቃ ልጆቹ ድራይቨር ሲቱን ይዘዋል፣ ፓረንቱ ፓሴንጀር ሲቱ ላይ ተቀምጧል። እና ያ መኪና በቀጥታ ሄዶ የሚፈልጉበት ዴስቲኔሽን ሊያደርስ ይችላል። መንገድ ላይ ሊቆም ይችላል፣ ሊገለበጥ ይችላል፣ ሊጋጭ ይችላል። ያንን ሪስክ ነው እየወሰደ ያለው ማለት ነው ፓሴንጀር ሲቱ ላይ ያለው ፓረንት። እና ያንን ስላየሁኝ ነው በጣም እና አሁን ራሱ ያነጋገርኳት እንደዛ ያስለቀሰችኝ ልጅ እናትየዋ ክፉኛ ነው የምትፈራት። እኔ ራሴ ከዛ ከወጡ በኋላ ቤት ድረስ አይኖ ከበትር ያልተናነሰ ብዙ ነገር እንደሚፈጠር ይገባኛል። ንግግሮች፣ ጭቅጭቆች፣ ዱላ ቀረሽ አይነት ነገሮች፣ አሰቃቂ ነገር እንደምታሳልፍ ከንሰንስት ከነበረው ሞመንት ግን ያ ሁሉ የምታየው በቃ ፍርሃት እንዳለ ታያለ። ሌሎችም ከዚህ ቀደም ያነጋገርኳቸው ነበሩ። የሚያናድድም ነገር ታያለ፣ የሚያሳዝን ነገር ታያለ። ለማረም ጥረትን ብታረግ ያመለጠ ነገር ታያለ። እንደገና ደግሞ ከፍተኛ ፍርሃት አለ። ልጆቹን በቃ የሆነ እንደ ጉም ተነው ሊሄዱ ይችላሉ። እንደ ቅቤ ቀልጠው በኋላ ላናያቸው እንችላለን። በየቦታው ራራን አድርጎ አይነት ስሜት ታያለ። ግን ሰው ነው እኮ ሰው ነን ሁላችንም። ልጅ ስለሆኑ አይደለም፣ ትልቅ ስለሆንን አይደለም። የሰው ልጅ ሁልጊዜም ሊስት ይችላል። እንቅስቃሴዎች እያደረግን ስለሆነ አንዳንድ ነገር ከእጃችን አምልጦ ሊደፋ ይችላል፣ ካፍ ሊሳሳት ይችላል። ግን መታረምን ራሱ እንደ ታቡ ነው። በቃ መታረምንም እንደ ወንጀል የሚያይ ካልቸር ከሆነ ወይም ደግሞ ህብረተሰብ ከሆነ እንደገና ደግሞ እንደዚህም አድርግ ብለህ ደግሞ የምትነግረውን ነገር አፕላይ ማድረግ ካልፈለገ አስቸጋሪ ነገር ይመጣል እና ዝም ብለህ በፍርሃት ብቻ አብረህ ቅለጥ አይነት ነገር ነው የማየው። ለዛ ነው እንደዛ ያልኩ። አካባቢ ላይ ሜቢ ኮሚኒኬት የሚያደርግ ሰው ልታይ ትችላለህ፣ ቅርርብ ያለው። ግን ብዙን ታዘብ እየገባህና የሚወራው በሙሉ ፍርሃት ነው። እንግዲህ ይሄ ሰፊ ርዕስ ስለሆነ ሌላ ጊዜ እድል በደንብ በፕሮግራም እንግዲህ ልክ እንደ ትንሽ ልጆችም ያላቸው ትልቅም ይሄ በዚህ በጣም ሴንሲቲቭ ፕሮግራም ሴንሲቲቭ የሆነ ርዕስ ነው ይሄ እና ብንወያይበት ሌላ ጊዜ። ምክንያቱም በጣም እኔ አሁን እንደውም ከየቲ ስትናገር በአይምሮዬ ሁሉ ብዙ ነገሮች እየመጣ ብዙ የሚያነጋግር እርግጠኛ ነኝ ቆንጆ ርዕስ ነው። አብዛኛው ሰው ሊሳተፍበት የሚችል ርዕስ ስለሆነ በእኔ ሀሳብ ሌላ ጊዜ በፕሮግራም ቢያዝ ነው። አሁን እንዲህ ነው መባባል መግለጹን ሰፊ ስለሆነ በሰፊ ነገር ቢያዝ እንግዲህ እድሉን ለእድል ሰጥቼዋለሁ። እውነት ነው። ይሄ ልጆች አስተዳደግ ላይ ራሱን ችሎ የሚነሳ ነገር ነው። አሁን ያለችው እኔም ኦብዘርቭ የማደርገው የእውነት ማለት እኔ አሁን በቅርብ ከኢትዮጵያ ስለምጠው የኔ ስሜትና እዚህ ያለው ሰው እንዲህ ካልሻት የአሜሪካ ልጅ አትችልም፣ እንዲህ ካልሻት ተብሎ ብዙ ነገር ልጆችን ዲሲፕሊን ለማድረግ የሚፈራበት ሁኔታ አለ እና እንዴት ነው ልጆችን ዲሲፕሊን የምናደርገው? የማያስፈልግ ነገር ከከለከልናቸው እንደተባለው ይሰበራሉ ወይ የሚለው ራሱን ችሎ ርዕስ ይሆናል እና እቼ እናቶች ሳምንትን ስንጨርስ ከቀጣይ ሳምንት በኋላ እንደ እግዚአብሔር ፍቃድ ደግሞ እንቀጥለዋለን። እናንተ ልጆች ያሳደጋችሁ ሰዎች ልምዳችሁን ብታጋሙ ለእኛም ጥሩ ነው። በጣም ቆንጆ ነው። በጣም እኔም ለዚህ ነው ሌላ ጊዜ ፕሮግራም ቢያዝበት የትም ያለችውን አብሮ እዚህ ያለው ስነ ልቦናን በሰፊው በጣም ሰፊ ርዕስ ነው። ስለሆነ ለመናገር ቆንጆ የሆነ በቃ ራሳችንን የምናይበት መነጽር ነው ያ
እና በፕሮግራም ሲኖር ሀሳቤን የዛን ሰዓት እሰጣለሁ። ቴንክ ዩ። እሺ ቶሎ እያመሰግናለሁ በጣም። ወላጆች ለምን ልጆቻቸውን ይፈራሉ በሚል ታይትል ልንነጋገር እናስባለን። ተሳተፉ ብለሽ እንደሱ ነው። እንቀጥላለን፣ እናወራለን። በጣም ይሄማ ጥቅሙም ለእኔ እኮ ነው። እኔ ነኝ ዋናው የምጠቀሙ፣ ትንሽ ልጅ ያለኝ ራሴም ስለሆንኩ አረሳውም። በጣም ጥሩ ነው። እሺ ሱሱ ነሽ ቀጣይ? ወንድ ሴት? ሱሱ ጤና ይስጥልኝ። ሴት ነኝ። እንዴት ነሽ? ሰላም፣ እንዴት ናቸው? ሰላም ናችሁ ሆይ? በጣም ነው የምናመሰግነው። የትና የት እንማቀው። አንቺን ዛሬ ነው ያየሁሽ። ባለፈው ብዙ ጊዜ እሷ በቤት ዙሪያ ዊል በመጻፍ ዙሪያ ምናምን ብዙ ነገር ትነግረናለች። በየቤቱ ያለ ነገር ነው እያንኳኳችሁ የምትገቡት። በጣም ጥሩ ነገር ነው። ይሄ ድል እስከዛሬ ያው እኔ ብዙም አይደለም ደግሞ ብዙም ነው፣ ከ10 ዓመት በላይ ኖር ያለው ግን በቃ በየቤታችን ይዘን ስንት እናት ብቻዋን የምታለቅስበት አደባባይ ወጥታ የምትናገር፣ ስንናገርም አንቺ አትናገሪ ለምን ትናገራለሽ ሌላው አይናገርም ብሎ የሚቆጡ ብዙ ሰዎች እኔ በቃ እነሱ አይንገሩኝ እኔ ግን ካሳለፍኩት ይማሩ ስል ለምን አንቺ እኮ ከነሱ የተለየ ከከሌ የተለየ ወይም ከኮሚኒቲው የተለየ ልጅ አይደለም ያለሽ እና ለምንድን ነው አንቺ ልጆችሽን አውጥተሽ እንዲህ ብለሽ የምትይው አትበይ በቃ ያሉኝም ሰዎች አሉ። እና ግን አሁን ከኮሚኒቲ ከአካባቢ ወጥቼ ደግሞ እንዲህ አይነት ፕሮግራም እና ቻንስ መፈጠሩ ለእኔ ትልቅ ነገር ነው። በጣም ነው ማመሰግናችሁ። ሌላው ጥያቄ አሁን ልጆች አዲስ ሆነን ስናሳድጋቸው ስንመጣ የምንመጣው ሰው ጋር ነው። በኪሳችን ጥሩ ገንዘብ የለንም እነሱ የፈለጉትን ጥያቄ ለማሟላት። አንዳንድ ጊዜ ለአንድ ቀን የሚከፈል ከ300 ብር በላይ ግን የሆነ በቃ አሁን ለምሳሌ ጥያቄ የኔ ልጄ የሆነ ኳስ ተጫዋች ባስኬትቦል ኳስ ተጫዋች ነበረ። እሱን ለማየት 300 ምናምን ብር መከፈል አለበት። ያ ነገር አላግባብ ነው ለኔ። እሱ ለ300 ምናምን ብር ከፍሎ ለዛ እሱን ሰውየውን አይቶ ለሚመጣው እኔ ምንም ዋጋ የለውም ለኔ። ለሱ ግን ትልቅ ነገር ነው እና በወቅቱ ሳንችል ያሳለፍነውን ነገር የለንም አቅማችን አይፈቅድም ብለን የተውናቸውን ነገር በወቅቱ አቅም ስለሌላቸው ነገሩን ይተውትና ግን አሁን እድሜያቸው 20ዎቹን ሲያልፉ ኮሌጅ ሲገቡ ኮሌጅ ትምህርት ቤት ውስጥ ሆነው በቃ ራሳቸውን መቻል ሲጀምሩ ያንን እንደ ብሌም አላረጋችሁም፣ አልሰጣችሁንም፣ እንዲህ ብያችሁም ቢያላችሁ እንዲያርጉልኝ ብዬም ቢያላችሁ ምንም አላረጋችሁልኝም እያሉ በጣም ወቀሳ በዝቶብናል። እና በዚህ አጋጣሚ በጣም መናገር የምፈልገው እስካሁን ያሉት አባቶች እናንተ የምታወሯቸው በጣም ጥሩ ናቸው። ግን አንዳንድ ጊዜ ደግሞ ያው እናት አብራ ስትውል ልጆቿ የሚፈልጉትን ነገር ለአባት ስትነግር አባት ምንድን ነው የሚለው? ደግሞ ቤት ኪራይ ከፍዬ ዳቦ መግዣ ካመጣውለት ምን አነሳው? አርፎ ይቀመጥ፣ ተይው እባክሽ። የአሜሪካን ልጅ ያረጉላቸውም ያላረጉላቸውም ሁሉም ብሌም ነው የሚደረጉት። እና አሁን ያንን ነገር ሁሉ ነገር ያው እናት ላይ ነው የሚወርደው። አባትየው ላይናገር ይችላል ልጁ፣ ወይ ደግሞ በሆነ አጋጣሚ አባቱን አቶ ሊሆን ይችላል። እና ያንን እየሰማን በቃ በወቅቱ ባለመቻሌ አሁን ደግሞ በሚናገረው ነገር መልስ ማጣቴ እኔን ጭራሽ ሶሪ ኢሞሽናል ስለሆንኩ እና ፍቅሩን ማጣት ድረስ ደርሰናል። እና ልጆቹ ጭካኔያቸው ብዙ ነገር አሳልፈንባቸው አመት እስከ አመት ቴክስት አርገሽ ደውለሽ ጠይቀሽ እንኳን እናቴ ይህን ያህል ትወደኛለች ብሎ አይሉም። እውነትም የአሜሪካ ልጆች በቃ በጣም ጥሩ አይደሉም። የሀገራችን ያው ሁላችንም ተቆንጥጠናል፣ ምን ተብለናል። ያው ሁሉ አድርገውን ቤተሰቦቻችን ስቲል ነው እንወዳቸዋለን፣ ስቲል ነውን ፍቅር አለን። ብዙ እናቶች ምንም የሌላቸው እናቶችን ልጆቻቸውን አዝለው አጥበው የሚያሳድጉ ልጆች አሉ። እዚህ ግን በመኪና ሄደው ድሮፕ ተደርገው ከዛ መጥተው ብዙ እናቶች ብዙ ነገር አድርገውላቸው
እነሱ ግን ያንን ለደቂቃ ወደኋላ አድርገው አያስቡም። ሁል ጊዜ የጎደለባቸውን ነገር ብቻ ነው የሚያብከነከናቸውና ብሌም የሚያደርጉን እና ለዚህ ምንድን ነው መልስ መስጠት ያለብን? ምን እናርግ? ምን እንመልስ? አንዳንዴ በራሴ የደረሰው ነገር ምንድን ነው ምለው፣ ኦኬ እኔ እኮ በወቅቱ ስለሌለኝ አንተ አሁን ካልተማርክ አባት የለኝም ሲልህ እንደነበር እኔ የለኝም ስልህ እንደነበር አንተም ልጆችህን የለኝም ነው የምትላቸው። ስለዚህ እኛ ይሄንን አቅሙ ስለሌለን ነው። አንተ አቅም እንዲኖርህ ልጆች ሲጠይቁህ እንደኛ እንዳትመልስላቸው ተምራ ራስን ችለህ ኑር። ከዛ በኋላ ወደፊት ስታገባ ስትወልድ አንተን በሚጠይቁህ ጥያቄ ያን ጊዜ መልሱን ታገኝ ይሆናል እላለሁኝ። እና ይሄ ነገር በቃ ብቻዬን ቤት ውስጥ በጣም የሚረብሸኝ ሌሎችም እናቶች በቃ ብዙ ጊዜ ሁልጊዜ ኮምፕሌን ነው። ብዙ ነገር ተደርጎላቸው ያን ብዙ ነገር አያስቡም። የሚያስቡት የጎደላቸውን ብቻ ነው፣ የጠይቀው ያጡትን ነገር ነው ይላሉ። እና ይህን በምን አይነት መልክ ነው የምታስረዱን የምታስተምሩን? ምንስ ማድረግ አለብን? እና ይህንን ለመጠየቅ ነው። በጣም ነው ማመሰግናችሁ። ሶሪ ኢሞሽናል ሆኜ ስለረበሽኳቸው። አይዞሽ የኔ እናት አለ ይሄ የእናትነት ጊልቲ ስሜት ምንም አድርገን የማይሞላ ማለት ይሄ ቀርቶ ነው ብለን የሚሰማን እንደውም ቀጣይ ሳምንት እናወራበታለን ብዬ የማስበው ሀሳብ ነው። እና አይዞሽ የትዬም ትመልሳለች። ጋሽ ሰለሞንም ትልልቅ ልጆች ስላደረሱ የሚሉን ነገር ይኖራል። የትዬ እየመለሰን እንሄዳለን። እየመለስን እንሄድ። ኤኒዌይስ እምልሽ አም ሶሪ ይሄ ስሜት እምልሽ ያው በእናትነት የስስ ጎናችን እንደሱ ስለሆነ እነዚህ ስሜቶች መምጣታቸው እንደየሰው ኤክስፔክትድ ነው። ግን አሁን እዚህ ጋር እነዚህን ነገሮች ስትናገሪ የማየው ነገር ልጅሽን ስታሳድጊው ሁል ጊዜ የሞላ ቤት አድርገሽ እያሳየሽው ነው ወይ ያደገው ነው ጥያቄው። ምክንያቱም ከታች ጀምሮ በነበረሽ ጊዜ አለሽ፣ በሌለሽ ጊዜ የለሽም። በሁለቱም መፈራረቅ ውስጥ እንደ ማንኛውም ዓለም ነው ወይ የሄደው ወይስ በልጅነቱ እያለ በቃ ይሄ በባህላችን እንደሚባለው ከሰው እንዳያንስ ከሰው ዝቅ እንዳይጎልበት ምናምን የሚለውን ብዙ ነገር እሱ በማያውቀው መንገድ በጣም ትልልቅ ነገሮች ሲደረጉለን ነበረው የኖረው። አንዱ ጥያቄ ለአንቺ እሱ ነው። ከዛ በኋላ እሱን ስትመልሽልኝ ይመጣል ሌላው ነገር። ሱሱ አው የመጣ ነው ከሌላ ሀገር ነው። መንገድ ላይ ሱቅ ውስጥ ወተን በሚጠይቀው ነገር የመጀመሪያም የልጅ ልጅ ነው። አባቴ ለብቻው ይገዛል፣ እህቶቼ ለብቻቸው ይገዛሉ፣ እኔ ለብቻ ይገዛለው፣ አባቱ ለብቻው ይገዛል። አባቱ አሁን በህይወት የለም እና ጠይቆ የሚያጣው ነገር የለም። በቃ የመጀመሪያም የልጅ ልጅ ስለሆነ ሁሉን ነገር በአራተኛ ክፍል ሆኖ ነው የዛሬ 20 ምናምን ዓመት። ያኔ ሞባይል ማንም ሰው አይይዝም። ያን ጊዜ ነው በአራተኛ ክፍል አንደኛ ከወጣ ሞባይል እገዛልሃለሁ ብዬው፣ እኔ ጥሩ ሰራተኛ ነበርኩኝ በወቅቱ። ያንን ሞባይል አራተኛ ክፍል ሆኖ ነው ተገዝቶ የተሰጠው እና ሁሉን ነገር በቃ አሁን ትልቅ ሆኖ ሃይ ስኩል ገብቶ ኮሌጅ ገብቶ አባቱ በነበረበት ሰዓት የበርዝዴይ ምን ልግዛልህ ሲለው ምንም አልፈልግም ነው የሚለው። በቃ ሁሉ ነገር በጊዜ አግኝተዋል። ግን አሁን ያቺን ያላገኛት ነገር ያቺ የባስኬትቦል ተጫዋች አለማየቱ፣ ፉትቦል ጀምሮ ነበር ሰፖርት አላረግነውም። አናቅማ ምንም ነገር ስለማናቅ ነው። ግን በቃ እኔ ጥሩ ቻንስ ነበረኝ፣ ምንም ሰፖርት አላረጋችሁኝም። ባስኬትቦል እንደዚህ ብያችሁ ነበረ። ያንን የባስኬትቦል ለብራን ጄምስ ነው ምናምን የሚባል እሱን ማየት ይፈልግ ነበር። የዛን ቀን 300 ምናምን ብር ነው። አልቻልንም፣ አፎርድ ማድረግ አልቻልንም፣ አልሄደም። በቃ የሚያነሳው እንደውም በሆነ አጋጣሚ በጣም ሲጨቃጨቀን እና ቁጭ በል ብዬ ብላክ ኤንድ ዋይት ሆኖብኝ የስቀርጸው የነበረው በርዝዴይ ስናከብርለት የነበረውን እቃውን ምናምኑን ሳየው በወቅቱ ደነገጠ። እና አንተ ልጅ ስለነበርክ ስለማታስታውስ ነው እንጂ ይሄ ሁሉ ነገር እኛ ስናረግልህ ነበር አልኩት። እና አየና ኦኬ ሶሪ፣ ግን ይህንን እኔ ላስታውስ አልችልም፣ የማስታውሰውን ነገር ነው ማድረግ የነበረባቸው፣ አሁን ነው የምፈለገው አለ። እንግዲህ ያንን እኛ ወደፊት ኖረን አላወቅንም። ስለዚህ ይሄንን ደግሞ አሁን ባለንበት ነገር በሁለት እግራችን ስንቆም እናረግልሃለን ያልነው እና ይሄንን ነው ያ እሚልሽ። አሁን ለምሳሌ የማየው እኔ እዚህ ጋ ነው። ለምሳሌ ይቺ ቅራኔ የተፈጠረችው እዚህ ጋ ነው።
ሁል ጊዜ በልጅነቱ ከሚፈለገው በላይ ሲደረግለት አንድ ሰው ምንድነው የሚያስበው? በዓለም ላይ ያሉ ቢሊዮነሮች፣ ሚሊዮነሮች ልጅ ነኝ፣ የጠየቁትን ነገር አገኛለሁ እና በህይወቱ አንድ ነገር የጎደለችው ያቺ ናት። እያላቸው እነዚህ ሰዎች ስጠይቅ ሁሉን ነገር ያደርጉ ነበር። እያላቸው ግን የኔን ደስታ ስላልፈለጉ ወደሚለው ደካማው ወደሆነው አለመረዳት የበዛበት ነገር ላይ ማንም ሰው ቢሆን ይገባል። እንደዛ ሁሌ እንደ ከበር መለስ የሚደረግለት ግን አንድ ቀን የሚያስፈልገውን ነገር ስጠይቅ ያንን ሁሉ እኮ ከሚያደርጉልኝ ይህም ቢያደርጉልኝ ይሻል ነበረ እያላቸው እኮ ነው። ለዛው ምክንያቱም ሁልጊዜ እኛ ቤት ሞልቶ ተርፎ ነው የሚል ነገር ነው። እና ይሄ የአንቺ ብቻ ሳይሆን የአብዛኛው የወላጅ ከሱነቱ በላይ ራሱን በልጁ አእምሮ ላይ የቀረጸው ነገር ነው እየጠለፈ እየጣለው ያለው። ምክንያቱም እውነት ብቻ ነው ነፃ የምታወጣው እና እውነቱ ግን በቃ እኛ በዚህ ሌብል ነው። ይሄ ነው ገበያችን። ማድረግ የምንችላቸው ውስኖች ናቸው። በአጋጣሚ አያትህ ሜይ ቢ ከፍተኛ የጡረታ ገንዘብ ስላለው እሱ የሚያደርጋቸው ነገሮች በቀጣይነት እኛ ልናደርጋቸው አንችልም። ወይም ደግሞ ለአያትየው ደግሞ ይሄ ልጅ ስለሆነ መስመሩን እንዳይስት እንዲናርግ ተብሎ ያኔ ሊደረግ የነበረው ኔጌቲቭሊ ውስጥ ተቀብሯል ማለት ነው። ስለዚህ ልክ አሁን አንቺ እንዳልሽው ለጊዜው ሊያሳዝንሽ ሊያስለቅስሽ ይችላል። ያመለጠ ነገር ስለሆነ የመጨረሻው አስትሮ የራሱን ልጅ ወልዶ እንዲያርግ ሲለው እነሱ እንዴት ነበር የሚያደርጉልኝ የሚለው በኋላ ላይ እድሜና ጤና ሰጥቶ መስመሮች ውስጥ ሰዎች ሲገቡ ማውጣት የራሳቸውን ገንዘብና ቤት መምራት ሲጀምሩ ወልደህ የው የሚባለው ንግግር አለ አይደል በሀገራችን። እንደዛ አይነት ነገር ያንን በትዕግስት የሚያስጠብቅ ሁኔታ ነው እንጂ አሁን የኋላውን ከሱ በላይ አንቺም አባትሽም ወይም ባለቤትሽም ያንን የገነባችሁት ነገር በሰው አይምሮ ላይ ነው ትልቁ አደጋ የነበረው። ስተትም ብዬ እኔ እንደ ሰው እንደ እህት ልምከር ካልኩኝ እሱ ጋር ነው። ግን ይህ አሁን ያለፈ ነገር ስለሆነ በተመክሮ ወደኋላ ተሄዶ ሊጠገን አይችልም። ግን ቴክስ ታይም። ግን ሪያሊቲው ይመጣል ቦታ ሲይዝ ልጁ ማለት ነው። እና እስከዛ ድረስ ግን አንቺ ማልቀስ የለብሽም። ይኖዋት ያኔም እኮ ብለሽ አሁንም ልታስረጅ ትችላለሽ። የእኛ ካፓሲቲ ዲኖ አሁን ቁጥር መደመር ትችላለን። አባት 1 ብር ያገኝ ነበር፣ እኔ 1 ብር ያገኝ ነበር። 2 ብር እያገኘን ወይ በክሬዲት ካርድ ሞልደን የ3 ብር ኑሮ ነበር የምንኖረው አንተን አኮሞዴት ለማድረግ የሚለውን የነበራችሁትን ባጀት በቁጥር ስታስረጅ ይደነግጣል፣ አይደግሞም። ከዛ በኋላ አንዱ መፍትሄ እሱ ነው። የዛን ዘመን ወጫችሁና ገቢያችሁ ምናምን የምታስታውሹ ከሆነ እኔ ለምሳሌ በ3 ብር ከ75 ነው አሜሪካን ሀገር ስራ የጀመርኩትና በዛ ሰዓት የነበሩኝን ያኔ ቢሆን ልጅ ያለኝ ነው ከዚህኛው የተጣራ $120 አመጣለሁ በሳምንት። ከዛኛው እንደዚህ ቤቴ 400 ምናምን ነው። ከዛች እኮ የተረፈችውን ነው ወተት እንትን አድርጌ ዳይፐርን ገዝቼ ዩኖዋት ዩሲደ ነበር። አሁን ቁጥር ስለምደምር ስታየው በቀደም ለታ ለብራን ጄምስ እንዳለው እናቶች አለ እኔ ፖስት አድርጌዋለሁ። እንዴት እንዳደረጋችሁት አላቅም። እኔ የእናቶች በቃ ማጅኩ ይገርመኛል። እና how you have done it always I wonder አለ በቃ እንዴት ልጆችን ሁሉን ነገር ችላችሁ ምኑን ከምን አርጋችሁ እዚህ ጋር እንደደረስኩ አላቅም ብሎ እናቱ የተቀመጠችበት ቦታ የተናገረው ክሊፕ አግኝቼ ሼር አድርጌው ነበር እኔም ቲክቶክ ላይ። እና እነዛን ነገሮች በኋላ ነው ሊረዳ የሚችለው። ግን አሁንም በደረሽበት እንዴት እንደነበረ የያ ዘመን ስታስረጅው እንደውም ይቅርታ ሁሉ ሊጠይቅሽ ይችላል ብዬ አስባለሁ። ምክንያቱም ዛሬ ያደገ ቁጥሮችን መደመር በቀን ውስጥ አንድ ሰው በልቶ ጠጥቶ በሰላም ከህይወቱን አኑሮ በሚቀጥለው ቀን ደግሞ በተፈቀደለት ቀን ለመገኘት የሚያወጣቸው የቀን ወጪዎችን ሲደምር ኦማይ ጋድ ይህን ነበር ያደረግኩት፣ በስማም ይቅርታ አድርግልኝ እኔ እንደዛ እንደምታደርጉ አላወቅኩም ብሎ ሊጸጸት ሊያለቅስ ሁሉ ይችላል። የሚገርምሽ ነገር እና እውነት ናት የራቀችው ስሜታዊነት በጣም እንደ ሀረግ ስለወረረን እንደ ኮሚኒቲ እውነት በጣም ከኛ የራቀች ስለሆነች እንደ ህብረተሰብ እሱ ነው እየጠለፈ እየጣለ ያለውና ኢስና ሜጀር። አሁንም በኮሚኒኬሽን እንትን ልታደርጊ ትችላለሽ። አንዱ ትልቁ ነገር የምትችውን በሙሉ አድርገሽ ሪግሬት የምታደርጊበት ይሄንን ባላደርግ ኑሮ እያለኝ ለልጅ ይሄን ሳላደርግ እኮ ይሄ ጎደለ የሚለው የሚጸጽት ነገር ስለሌለሽ ደስተኛ ልትሆኝ ይገባሻል። ከዛ ውጭ አሁንም በመነጋገር ነው የምትጠግኘው። እውነቱን ወደ ልጁ አይምሮ በማስተላለፍ ብቻ ትጠግኘዋለሽ እንጂ አይ ጋራንቲው ይቅርታ ይጠይቅሻል። አንድ ቀን መተሽ ትነግርኛለሽ። ምክንያቱም ባጀቱ ነው የሚሰራው እንጂ ማልቀስ ብቻውን እና ምንም ነገር ኤክስፕረስ ሳታረጊ የአንችን ስሜት ሳታስረጂ በለቅሶ ብቻ ብትቀመጪ ውስጥሽን እንደ አጥፊ እያደረገ እየኮረኮመ ሊጎዳሽና ሊያሳምንሽ ይችላል። ግን እውነቱን እስከያዝሽ ድረስ በማልቀስ ሳይሆን ይኖዋት እንደዚህ ስትለኝ ተሰማኝ እኔ እኮ በዚህ ባጀት ውስጥ አልፌ ስትይ ነገሩ ቦታው ላይ ገብቶ ቀጥ ብሎ እስከዛሬ ድረስ
ውስጤን የጎዳሁት እንዴት ተሞኝቼ ነው ልትይ ትችላለሽ እንጂ ሰው ጥያቄ አሁን ሲሄዱ ወደ ኮሌጅ በሄዱበት ጊዜ አንዳንድ ጊዜ አይደውሉም። አሁን ባልኩሽ ነገር በጣም አግሬሲቭ ነው። በቃ ብሌም ያረጋል እና በቃ እኔ ደከመኝ። በቃ ኑሮዬን ልታገል ወላ እሱ ጋር ልታገልና ተውኩት። በኋላ በቃ አሁን ምንድን ነው ያመጣው? ማንንም ፋሚሊ አልፈልግም ብሎ ማንም ፋሚሊ ጋር ኮኔክሽን የለውም። በቃ ጭራሽ ብዙ ነገር ነው እንትን የሚለው እና ማንንም የፋሚሊ መንበር አይነጋገርም። እህቱን በ2 ዓመቱ እህቱን አነጋገረ በቴክስት። ከዛ ፕሮግራም አረጉና ኤቭሪ ዊክ ለ30 ደቂቃ ያወራሉ። እሷ ደግሞ አሁን ምንድን ነው የምትለው? በራሱ ሰዓት ራሱን ኮንትሮል አርጎ ሪስፔክት አርጎ መጥቶ እስካላነጋገረች ድረስ ተይው፣ ምንም አትደውይም። እኔ አንዳንዴ ይናፍቀኛል። በቃ አለቅሳለሁ። እንዴት እዚህ 45 ደቂቃ ቁጭ ብሎ ኮሌጅ ውስጥ እንዴት ሰው በእናቱ ይጨክናል እላለሁኝ። እና እሷ ደግሞ ያው እህት ስትሆኝና እናት ስትሆኝ በጣም ልዩነት አለው። አንቺ እኮ ስላልወለድሽና ልጅሽ ስላልሆነ ነው እንጂ የፈለገ ነገር ቢያደርግሽ አንቺ ትብሻለሽ እላታለሁ። ኖ እናቴ፣ እሷ በደንብ አማርኛም ታወራለች። እና ኖ እናቴ እንደሱ አይደለም፣ እሱ ገና አንገር አለው፣ ገና ብዙ ነገር ነው የሚናገረውና ተይው፣ በራሱ ሰዓት መምጣት አለበት ትላለች። እኔ ደግሞ ዝም ብዬ በራሱ ሰዓት የሆነ ነገር ላይ ቢደርስስ? አሁን እሱም ከማን ጋር ዲል እንደሚያደርግ አላቅም። ኮሌጅ መኖሩን ነው የማውቀው። አሉ የሰፈር ልጆች በአካባቢ በኮሚኒቲ በኩል ያሉ ልጆች የሚያዩት ልጆች የሚያወሩት ልጆች እና ቴክስት ያደረጉለት ለምን አትመጣም ሲሉት ኦኬ እመጣለሁ ነው የሚለው። እና ግን አይመጣም። በቃ አመት ከምናምን ሆነው እና ባለፈው 6 ወር ሆነን በቃ ሲጨቃጨቅ በቃ ከዚህ በኋላ እንዳትደውልልኝ ብሎክ አረጋለሁ ብዬ እኔ ብሎክ አረኩት። በቃ አልቻልኩም፣ ጭንቅላቴ አልቻለም። በዚህ ስለው በዚህ ይመጣል፣ በዚህ ስለው በዚህ ይመጣል፣ በዚህ ስለው በዚህ ይመጣል እና በጣም በቃ የረብሸኝ ጀመር። እና እናንተ ለኛ አልኖራችሁም ይለኛል አንዳንዴ። እና እኔ ምን ቦታ ላይ እንዴት ብዬ መኖር እንዳለብኝ ለሱ አላቅም። እና ምንድን ያለች ልጄ በቃ ኮኔክሽን ማድረግ ይቅርብሽ፣ በቃ ታዩ። እኔ ከምሰማው ነገር ለአንቺ ስለማልነግርሽ ነው። ገና አንገር አለው በጣም። እና ምንድን ያለችኝ ጽፎ ነበረ ብዙ እዚህ ሀገር ለወደ 3 ዓመት ከምናምን ብቻችን እንኖርናል፣ ያው ከቤተሰብ ጋር ተጠግተን እና በዛን ሰዓት አንዳንድ ነገሮች ብዙ ነገሮች ደርሰውበታል። አዎ ግን እኔ ምንም ማድረግ አልችልም። አንደኛ አዲስ ነኝ ለሀገሩ፣ ሁለተኛ ቤተሰብ መካከል የማላቃቸው ቤተሰቦች መካከል ነው የገባሁት እና አባቱን ነው ስንጠብቅ የነበረው። አባቱ ደግሞ በመጣ ሰዓት ምንም አይነት አቴንሽን አልሰጠንም። እኔ ያው የልጆቹ እናት ነኝ በሚል ተውኩት። በቃ መናገርም አልፈለገም፣ ማውራትም አልፈለገም። እኔም ስናገር የነበረውን ነገር እስቲ ምን አለሳለፋችሁ፣ ምን ሄደባችሁ፣ ምን መጣባችሁ፣ ከዚህ በኋላ ጥሩ ህይወት እንኖራለን። የሰው ልጅ እኮ ተስፋ ነው የሚያኖረው። እና ያን ነገር ሳይለኝ ሲቀር ኦኬ እኔ እዚህ ጋር የልጆቹ እናት ነኝ፣ አቴንሽን ሰጥቶ ማውራት አልፈለገም። እዚህ ጋር ደግሞ ቤተሰቦቹ ናቸው፣ እነሱ ጋርም ለኛ ብሎ መጣላት አልፈለገም፣ ወይ መናገር አልፈለገም፣ ወይ ተቀይመዋልና ልጆቼን ሚስቴም ልጆቼም እናት እስቲ ሶሪ በሏቸው። ምንም በቃ ድፍንፍንፍን ብሎ ላይፋችን ቀጠለ። አሁን እኔ እዚህ ጋር እኔ ራሴን ላለመጉዳት እኔ ተውኩት ማለት ነው። እኔ ስትወው ግን 10 ዓመት ሆኖ ስለመጣሱ ጥሩና መጥፎውን ነገር እያየ ስላደገ እሱ ውስጥ ብዙ ነገር አለ ለእኔ የማይናገረው እና አባቱን ይጠብቅ ነበረ። አባቱ ፊት አልሰጠውም፣ አቴንሽን አልሰጠውም፣ አላወራውም፣ ምን አላለውም። ልጁ የሚተነፈስበት ቦታ አላገኘም። ከዛ ምንድን ያደረገው አምቆ ኮሌጅ ደረሰ ማለት ነው። ኮሌጅ ደረሰ። በዛ ኮሌጅ ደርሶ በመጣበት መካከል ደግሞ አባቱ ድንገት አረፈ። በቃ ፍራይዴይ ነበረ፣ ሳተርዴይ ጠዋት ሞተ። በሽታ አልነበረውም፣ ሆስፒታል አላገኘም፣ ምን አላለም፣ በቃ እና ሁሉ ነገር የመጣብን ነገር የሚያስደነግጥ ነው ህይወታችን ላይ ያለፈው። እና አሁን ምንድነው
አንድ ማቃት በጣም ቤተሰብ የሆነች ልጅ ስነግራት እንደዚህ እንደዚህ ነው እስቲ አውሪው ብዬ ስታወራው አባቴን ኮሌጅ ተመርቄ ብዙ የምጠይቀው ጥያቄ ነበረኝ ጽፌ ያስቀመጥኩት እና ያንን ነገር ሳልጠይቀው ለዛ ነገር መልስ ሳላገኝ አባቴ ለምን ሞተ እና እኔ እንግዲህ ፈጣሪ ጋር አልጣላ ለምን አታስቀምጠውም እሱ ጥያቄውን እስኪመልስ አንልም እና ታዲያ ምን አልሽው ስላት ዶክተር ጋር ይሄድ ነው ያለች ሁለቱንም ልጆቼን ዶክተር ጋር ሂዱ ስል ዶክተር ምን ያደርጋል አሉ እኔ ግራ ገባኝ በቃ ፎርስ አታረጊም አንፈልግም ሲሉ ደግሞ አይናገሩም ቢሄዱ አሉ በቃ ብቻ መስመር ነው ያሳጡን በጣም ለሁላችንም ድንገት የሆነ ነገር ነው እና ያንን ሁሉ ሰብስቦ ይዞ ነው እንግዲህ አሁን ብዙ ነገር እኔ ላይ የሚወርደው ያለው እና አሁን ወደ አመት ከምናምኑ አይቸውም አላቅም መቶም አያቅም ምንም አያቅም አሁን ከኔ ጋር ኦልሬዲ እንትን ብሏል አቁሟል ምንም ነገር አንነጋገርም እህቱን ግን በቃ ከሁለት ቀን በፊት አውርታኝ ነበረ በጣም መስመር ባውንደሪ አርገን ነው የተነጋገርነው እና ያንን ባውንደሪውን እያለፈ ስለሆነ እኔ ፔሸንት የለኝም እናቱ አይደለሁም ስለዚህ ስነ ስርዓት ይዞ ነው እኔ ማናገር ያለበት እንኳን አይደለም አንቺን እኔን የሚናገረኝ ነገር አንቺን ያሳብድሻል ስለዚህ ተዩ አንገራለው አንገሩን እስኪጨርስ ድረስ ዝም በይው የራሱ ጉዳይ አለችኝና በቃ መምጣት የፈለኩት ምንድነው አሁን አንዳንድ ሰው እንሂድ እንየው ይሉኛል እኔ ሄጄ ለምን መጣሽ ቢለኝ ምን አረጋለሁ ሁለተኛ ቦታውንም አላቅም አንዳንድ ሰው ደግሞ ለምን አትደውይለትም ዝም ብለሽ ደውይለት ዝም ብለሽ ሄደሽ አካባቢውን ሄደሽ ፈልገሽ ይጠይቂ አንደኛ ማላቀው ሰፈር መሄድ አልችልም ሁለተኛ ደውዬም ደግሞ ጥሩ ነገር ሳይመልስልኝ ሲቀር እኔ ራሴ በጣም ነው ዳውንም ሆነው እዚህ አሁን ላይፌ ላይ በማረገው ፋይት ነገር አለ ሌላ ነገር ለመኖርም አደርገው ነገርና ይሄንንስ ምን ላድርግ ልጠብቅ ዝም ብዬ ነገሮች በራሱ ሰዓት እስኪመጡ ወይንስ ገፍቼ ደውዬ አንዳንድ ጊዜ እንደውም በቃ ናፍቀኸኛል ለምን ደውለህ አታናግረኝ ምናምን ሁሉ ለዋለሁ እሱም ብሎክ አድርጎኛል መሰለኝ አይመልስም እና በዚህ ውስጥ ነው ያለሁት ይሄኛው ደግሞ ሁለተኛው ጥያቄ ነው በቃ አመሰግናለሁ ለሌላው ቻንስ እንድሰጥ መልሽ እነዚህ ስር የሰደዱ ነገሮች ናቸው የካልቸራል ኮንፍሊክት ይታያል በ10 ዓመቱ መጥቶ ከዛ በኋላ የዚህ ሀገር እና የዛ ሀገር እንደገና ደግሞ ያለፈባቸው እንዳልሽው ሰው ቤት ውስጥ ኖሮ ሚስትሪት የሆነው ነገር ሊኖር ይችላል ምናምን ኑሮን ለማሟላት ወላጅ በሚሯሯጡበት ጊዜ ብዙ ነገሮች እዚህ ውስጥ የተከማቹ ስላሉ ዝም ብሎ ከመተው በጣም የቅርብ የሆኑ ሰዎች ስለ እንደዚህ አይነት የሜንታል ዲስተርባንስ አደጋውን እያጫወቱት በፍቃደኝነት የዚህ ሕክምና ጉዳይ የሆኑ ሳይካትሪስት ሳይኮሎጂስቶችን እያየ ከዛ ውስጥ መውጣት ይችላል ማንም ሰው ፍቃደኛ ሆኖ ግን ካናደደው ሰው ይሄ ነገር ቢመጣ ምንም ዋጋ የለውም የበለጠ ነው የሚናደደው ግን በጣም የሚቀርባቸው የቅርብ ጓደኞቹን በልጅሽ በኩል አስፈልገሽ እነዛ ሰዎች ይኖዋት ከቤተሰብ ስንት ጊዜ ሆነ እኔ እኮ ቤቴ ሂጄ መጣሁኝ this weekend ብሎ ቢል እኔ እንደዛ አይነት ነገር መስማት አልፈልግም እንዲበድለውኝ በዚህ ወጥቶ በዚህ ገብቶ ካለ ነገር ሊጎዳ ይችላል እየቆየና ወደፊት ለራስህም ጥሩ የራስህን ቤት የምትመራ ቤተሰብ የምታፈራ ምናምን እንዳያደርግ እክል ሊገጥም ስለሚችል ለጤናህም ለአእምሮ ጤንነትም ጥሩ ስላልሆነ እንደዚህ ለምን አታረግም የትምህርት ቤቱ ፋርማሲስት ጋር የትምህርት ቤቱ ሳይኮሎጂስት ምናምን ያው እነሱ ትምህርት ቤቱ ያለው ክሊኒክ ጋር ለምን አትሄድም ብለው ኢንካሬጅ ሲያደርጉት ኔ ትምህርት ቤቱ ሳይካትሪስት ሲያየው አንዳንዱን ነገር አቅልሎ ሊያስረዳው ይችላል አንዳንዱን ነገር መፍትሄ ሊሰጠው ይችላል ይሄ ራሱን የቻለ ሙያ ስለሆነ ከአንቺ ሳይሆን ከቅርብ ጓደኞቹ ከእህቱም ሳይሆን አንገር ካለው ከእህቱ ጋር ግን ብዙዎቹ ጓደኞቻቸውን በጣም ነው የሚወዱት የዚህ ሀገር ልጆች እና ሁሌ ማይ ፍሬንድስ ስለሚባል ወንዶች ሆኑ ሴቶች ሆኑ ከነዛ ሰዎች ጋር በልጅሽ አማካኝነት እነሱን ነው ሄደሽ ልታይ የምትችው ልጅሽን አይደለም ሄደሽ ልታናድጁ እና ሌላ ችግር ልትፈጥሪ ትችላለሽ በራስሽ ላይ ቢኮዝ ከ18 ዓመት በኋላ እነሱ የራሳቸው ሰዎች ስለሆኑ ሰው ሊያጠቃኝ መጣ ሊሉ ይችላሉ ሊጎዳኝ መጣ ሊሉ ይችላሉ ብዙ አይነት ትርጉም ሊሰጠው ይችላል እናት ልጅ የሚለው ነገር ሌላ ሰከንደሪ ነው የሚሆነው እና የሴኪሪቲ ጉዳይ ቀድሞ ሊመጣ ስለሚችል ከሚሰማው ስሜት ጋር እዛ ውስጥ ኢንቮልቭ ማድረግ ሳይሆን ግን እነዛ ጓደኞች በጣም ወዳጅ የሚሉት ሰዎች ሞር ወደዚህ ወደ ስኩሉ ክሊኒክ ወይም ደግሞ አፖይንትመንት ይዞ
ወደ ሌሎች የራሱም ሐኪም ከልጅነት ጀምሮ የሄደበትና በኋላም አደልት ከሆነ በኋላ የሚሄድበት ፕራይሜሪ ዶክተርም ካለ በሪፈራልም ከሆነ ምንም ከሆነ ግን ሙያተኛ የሚፈልግ ነገር ላይ ነው ያለው እና ግን አቅጣጫው አክሴፕት እንዲያደርገው ግን ትሩ ሂዝ ቤስት ፍሬንድስ በጨዋታ መሆን ያለበት። እንዲህ ሰምተናል ከቤተሰቦች እንዲህ እንድታረግ ይፈልጋሉ ሳይሆን ኢንጀነራል የራሳቸውን እኔ እኮ ቤቴ ሄጄ ዲስ ዊኬንድ በቃ ከፋሚሊዎች ጋር እዛ ሰፈር አብረን ያደግነውን ህጻናቶች አግኝቼ ምናምን ጥሩ ጊዜ አሳልፌ ምናምን አልሄድክም እንደ አንተ ዲስ ዊኬንድ ምናምን ነው የሚሄዱባቸው ዊኬንዶች አሉ። አይ እኔ በጣም ብዙ ጊዜ ሆኖኛል ወይም ከሄድኩኝም እዚህ ጋር ከጓደኞች ጋር ነው የማሳልፈው ካለ ዋይ ምናምን ተልሚ ምናምን ከኔ ቀረበ የለህም ብሎ ይሄ ፖዘቲቭ የሆነ እውነተኛ ፍቅር ለሱ ያለውን ሰው ፈልጎ አግኝቶ በዛ በኩል ግን ለማድረግ ማንኛውንም ጥረት ማድረግ ግን እንደ ወላጅ ግድ የሚልበት ሰዓት ነው እንጂ በራሱ ይመጣል ብለሽ ብቻ የምትጠብቂው አይደለም። የተደራረቡ ነገሮች ናቸው ያሉት፣ ጥሩ ያልሆኑ ነገሮች ናቸው ውስጡ ያሉት። ስለዚህ ኬርፉሊ ሃንድል የምታደርጊው ነው። እሱን ነው የምልሽ። እሺ አመሰግናለሁኝ። በጣም ነው የማመሰግነው። ያው እሱ ምንድን ነው መሰለሽ የሚለው አሁን አንዳንድ ሰዎች ሲደውሉለት የቅርብ ሰዎች ሲደውሉ አሁን ለምን ፈለጉኝ፣ አሁን ለምን ይፈልጉኛል? ራሱ ጓደኞች ናቸው እንጂ ከዚህኛው ሳይድ ኦልሬዲ ሁሉም ሰው ኤነሚ ሆኗል። ሁሉም ሰው ተድለኝ ነው፣ ሁሉም ሰው ሊወቅሰኝ ነው፣ ሁሉም ሰው ሊያስገድደኝ ነው፣ ሁሉም ሰው መስማት የማልፈልገው ሊነግረኝ ነው እና በአንገሬ ላይ አንገር አልፈልግም ስለሆነ እነዚህኛቸው ሰዎች አሁን አይሰራም። እነዛ ነው አጠገቡ ያሉ ሰዎች ናቸው አሁን መፍትሄሽ እና ወደዛ ነው ፊትሽና ስሩዘት። እሺ አመሰግናለሁ። በጣም ነው የማመሰግናችሁ። በጣም ነው የማከብራችሁ። በጣም ነው የምወዳችሁ። እንደዚህም ራሱ የራስ ሰው አግኝቶ መተንፈስ ቀላል ነገር አይደለም። አሁን አንዳንዴ ሲናፍቀኝ ተነስቼ ልሂድና ዝም ብዬ በሩቁ ልይ ምናምን እላለሁ። ቢያየኝ ደግሞ ምን ይፈጥራል ደግሞ እንደገና ብዬ እላለሁ እና ጥሩ ነገር ነው። አልሄድም በቃ ይሄ። እሺ በጣም ነው የማመሰግነው እናቶቼ። እሺ ሱሱዬ አይዞሽ፣ የትዬን ፎሎ አድርጊያት። እሺ እንደዚህ አይነት እሷንማ በጣም አንዳንድ ነገር ማውራት አለው። በቃ አውሪያት፣ ፎሎ እና አድርጊያት። ሌላው ደግሞ ጥያቄ ትናየትዬ በደውዬ ከምረብሽ በየትኛው ሰዓት ነው አንቺ ቢደወልልሽ የምታነጋግሩ ሰዓት አለሽ ወይ? የኦፊስ ሰዓት ወይ ሰው የምታስተናግጅበት ሰዓት አለ ወላ በማንኛውም ሰዓት ብደውል አገኘሻለሁ? እዛ ፕሮፋይሌ ላይ ዌብሳይቴ ውስጥ ካላንደር አለ እና አሁን ይህንን ሰዓት ለምሳሌ ብሎክ አድርጌው ነው ይህንን ስለተነጋገርን እንጂ ቀጠሮ ይዘው እንትን የሚሉበት ሰዓት አለ እና በዛ ነው። እሺ በቃ እገባለሁ እንደሱ። አመሰግናለሁ። እሺ ሱሱዬ። ሶል አንድ ቁጥር ጽፌ ፍቅር ተተራ ነው ግን ሶል የአንድ ቁጥር ጽፎ ነበር ለዛ። አይ እንግዲህ ጉዳዩን የቲ በአብዛኛው ምክንያቱም ይሄ በስር የሰደደ ጉዳይ ነው እና እንደዚህ ለሌላው መማሪያ ሊሆን ይችላል እንጂ የእሷ ጉዳይ ሊፈታ የሚችለው በሱ ጓደኞችና በትምህርት ቤቱ ምናልባት ሄዳም አታውቅም። እሷ ትምህርት ቤቱ ሳይኮሎጂስቶች ይህን የሚመሩ እዛ ምን አይነት ባህሪ አለው? ዋናው እዛ በትክክል ትምህርቱን ይከታተላል። እዛ ሳለው ባህሪ ምንድን ነው የሚለውን በደንብ በሩቅ በዙሪያው ነው ማጣራት ያለባት እንጂ ፌስ ቱ ፌስ በመጋፈጥ ከዚህ ወዲያ እንትን ለማድረግ በጣም የሚከብድበት ሁኔታ ስለሆነ የሰጠችው ምክር ትክክለኛ አቅጣጫ ነው። እንግዲህ ጉዳዩ እንደ ጎርፍ እንደሚመጣ እኔ ገብቶኛል። ገና እንትኑ ሳይጀመር ከባድ ርዕስ ነው ያልኩት ለዚህ ነው። ብዙ ነገሮችን ይቆሰቁታል ይሄ የልጆች ጉዳይ። ማንኛውም በተለይ ይሄ ውጪ ልጆቹን የሚያስተምር እኔ ብዙም አውቃቸው ታሪኮች አሉ፣ ብዙ ሀሳቦች አሉ። ስለዚህ ነው እንደዚህ አይነት እንትን በርዕስ በሰፊው ብዬ መጀመሪያም የጀመርኩት። አሁን እሷ በቅርጫት ኳስ ተጫዋች ካላየው ያ ምክንያት ነው፣ ምንም ትርጉም የሌለው ነው። ያንን ቢያይ ኖሮ ተጫዋች ይሆን ነበር ነው ጥያቄው ወይንስ ምንድን ነው? እሱም ባለማየቴ ምን ቀረብኝ ነው። ይሄ
ራሱ ሊብራራ የሚችል ይሄ ደግሞ የስነ ልቦና ሰዎች አጠገቧ የሚጠይቁትና ጠቅላላ ብዙ ነገር አለው እሱ ላይ ብቻ እንዴት ነው እኔ የዚህም ሰው ስላልሆንኩ ብዙ ጥያቄዎች ሊያስነሱ የሚችሉ ነገሮች ውስጡ ስላለ በየቲ ሀሳብ ብትሄድ የተሻለ ነው ብዬ ነው እንትን ምለው። እንግዲህ እኔ ሰዓቴም ደርሷል። እንደዚህ አይነት ፕሮግራም ጥሩ ፕሮግራም ነው ይሄ ፕሮግራም ያልኩት ለዚህ ነው። በቃ በሰፊው ሲጀመር እኔም የራሴን ተሞክሮ የቲም ሌሎችም ችግሩንም ጥሩን ነገር እኩል ለኩል ምክንያቱም ሁሉ ጊዜ ፖዚቲቭ ብቻ ማውራትም ማደንዘዝ ነው፣ ኔጌቲቭም ማውራት ደግሞ መረበሽ ነው። ሁለቱ ግን እኩል ሲሄዱ ጥሩ ነገር ማፍራት ስለሚቻል በሌላ ጊዜ ፕሮግራም ነው እንግዲህ እኔ ላገኛችሁ የምችለው። እዚህ ላይ ሰዓት የደረሰብኝ ነው። አመሰግናለሁ። በጣም አመሰግናለሁ ሰውልዬ፣ እግዚአብሔር ያክብርልኝ። እንቀጥለዋለን። ይሄ እንግዲህ ከጀነሬሽን እንግዲህ ልጆችን ከማፍራት በላይ ምንም ትልቅ ርዕሰ ጉዳይ የለም። በጣም ቆንጆ ርዕስ ነው። አመሰግናለሁ። እናንተም እግዚአብሔር እርቷችሁ ልጆች ያስተማራችሁ ያስመረቃችሁ ሰዎች ለኮሚኒቲው ትልቅ ልታደርጉ የምትችሉት ነገር ይሄ ነው፣ መንገዱን ማሳየት ነው። አሁን እኔ ከሷ ሱሱ አሁን ባታርመው እኛ ግን እናርመዋለን። ያ ነገር ሳይደርስ ከወዲህ እንድንጠነቀቅ ያደርጋል እና ካለፈ በኋላ አንዳንድ የማይታረም ስህተት ላይ ስንደርስ ጸጸት ነው። አሁን የምችለውን እኮ አድርጋለች፣ ግን መንገዱ ስላላወቅን ትክክል መስሎ የምናደርገው ግን በኋላ የሚታጨን ነገር አለው እና ማይደረስ ይመስለናል። 21 ዓመት 23 ዓመት ግን ይደረሳል እና ዛሬ ዘራት ነገር ስለሆነች በደንብ እናወራበታለን። የትዬ ግን ጥሩ ነገር ብላሻለች። ነሽ ሰላም፣ እግዚአብሔር ይመስገን። እንዴት ዋላችሁ? አለን ይመስገነው። ሰላም ናችሁ? የትዬ ሁላችሁም የድል ቤቶች ደህና ነን። እንዴት ነሽ? ያው የምጨምረው ነገር ምንም የለም። ያው እሷ በደንብ የት እግዚአብሔር እንደው እንዴት ብዬ ልንገርሽ፣ ለእኔ ጥሩ አስተማሪ ሆነሽኛል እና የድልም በጣም ጥሩ ሀሳብ እያመጣሽ ነው። ይሄ ይኸውልሽ የሰውን ችግር ኩርኩር አድርጎ የሚያስወጣ ነገር ነው እየተናገራችሁ ያላችሁት። ብዙ የታፈነ ሰው የሚተነፍስበት፣ ብዙ ያላረፈ ነፍስ የሚናገርበት ነው እና እስካሁን እኔ እንግዲህ አንቺን ፕሮግራም ከተከታተልኩ ጀምሮ የት የምትናገረውን እሰማለሁ እና ጆሮዬን በደንብ ከፍቼ ነው የምሰማትና እየተናገረችው የመጣው ነገር አይምሮ ውስጥ የሚገባ ነው እያንዳንዱ ሰው እውነት ከተጠቀመበት። ምክንያቱም ከእድገቷ ጀምሮ ዛሬ ላይ የምንከፍለው የምናጭደው አዝመራ ከየት እንደሚነሳ ማን እንዴት እንደሚመጣ ኢቭን የዛሬ ሳምንት አዝና የተናገረችው ነገር አለና አሁን እህታችን የሚያወራችው በሱ ዙሪያ ነው። ሌላ አዲስ ነገር የለም። ምክንያቱም ሁሌም መጽሐፍ ቅዱስ ይላል አንድ አትክልት ሲተከል እናቶችን ኮምፕሌን ለማድረግ ፈልጌ አይደለም፣ ሁላችንም የመጣንበትን ነው የምንመስለው እና የትም የመጣችበትን የመሰለችው በእውነቱ እሷን ስናይ እናቷን እናያለን፣ ቤተሰቦቿን እናያለን እና ማንነት የሚመሰረተው ዛሬ ላይ በሰራሁት እኔነት ሳይሆን ትናንትና የመሰረቱት እናትና አባቶቻችን ናቸው ብዬ አምናለሁ እና ማስተካከል ግን ይቻላል ብዬ አምናለሁ እና እናትነት ቀላል ነገር አይደለም። በውስጡም ብዙ ነገር የሚያልፍበታል። አንድ ጄኔሬሽን ነው የምንሰራው፣ አንድ ትውልድ ነው ትተን የመጣ ነው። የኛ ትውልድ የድልዬም የትየልኡ ተብሎበት ነበር። ምን አይነት ፈሬ የለቀቀ ትውልድ ነው ተብሎ ነበረ። አሁን ደግሞ እየመጣ ያለው ትውልድ ደግሞ የሚያስፈራ ትውልድ ነው። ምክንያቱም ይሄ ትውልድ እንዴት እናንጸው፣ እንዴት ነው የምንሰራው? የት ተናግረዋለች፣ ምንም ማብራሪያው የማያስፈልገውም እና ግን እዚህ ላይ አንድ ነገር የትን መጠየቅ እፈልጋለሁ። ጥያቄን አድርጌ እንግዲህ ተመሰጋግነን ደግሞ የዛሬ ሳምንት ሰው ይበለን ብለን እንለያያለን እና በጣም ደስ የሚል ነገር ነው። የትን መጠየቅ የምፈልገው ይሄ ሁላ ነገር ማለት ነው አንቺ እንደዚህ በትንሽዬ ሰዓት ብቻ እየሰጠሽን አይበቃንም። ይሄ አባይን በማንኪያ እያደረግሽ እያጓጋሽን ነው። ሳምንት ሲመጣ ምን አይነት ሀሳብ ይሆናል እያልን እያሰብን ነው እና ይሄ ነገር በትልቁ ሁኔታ ማለት ሰፋ ባለ ሁኔታ ፓርት ተደርጎለት ከመወያየት ባለፈ ይሄ ትውልድ ይሄ ተጨነቀ እናት አባት መስማት ያለበት ነገር ነው። እንዴት ነው ማሳደግ ያለበት? እንዴት ነው ልጆቻችንን ሰርተን የምንጨርሰው? ልጆች የሚሰሩ ናቸው እንዳለችው
ቅድም የቲ ስታወራ እንደ ማስተካከል እንደምንፈልገው ዳቦ አርጋን የገለጸችው በጣም ትክክል አባባል ነውና ይሄ የትዬ አንቺ ይሄንን ነገር ሰፋ አርገሽ ለትውልዱ ማስተላለፍ አለብሽ። ይሄ ደግሞ እግዚአብሔር ካንቺ አንደበት በእውነቱ ስትናገሪ እኔ ብቻ ሳይሆን የማይሰማ ጆሮ ራሱ ይሰማሻል። ይሄ ተሰጥኦ ነው፣ እግዚአብሔር የሰጠሽ ነው። ስለዚህ ይሄንን ተሰጥኦ ከህይወታችን እያጣቀሰን አይደለም፣ ከጓዳችን እያጣቀሰን አይደለም። ብንጠቅስልሽ ብዙ ችግር አለ በአስተዳደጋችን ላይ። እኔ ያው በራሴ በአስተዳደጌ ላይ ብዙ የመጣንበት የተጓዝንበት እስካሁን እየጠፋ ያለ ጥፋት አለ። ግን ደግሞ አንቺ ሰፋ አድርገሽ ይህን ነገር በደንብ የድልዬም በደንብ አውርታችሁበት ቻፕተሩ ሰፋ ብሎ ለብዙ እናቶች እረፍት ይሆናል ብዬ ስለማስብ ነው። ሌላ ደግሞ ይህን የትዬ እንድታስቢው እፈልጋለሁ። ጥያቄ ይሄ ነው እና ስለዚህ ይህን ነገር ሰፋ አድርገሽ በደንብ ለእኛ እንግዲህ ለማላመጥ ለምንችለው ኮረት አድርገሽ ለህፃናት ደግሞ በደንብ ፍትፍት አድርገሽ ደግሞ ብታበይ ደስ ይላል። ይሄ የኔ ጥያቄ ነው በእውነቱ እና እግዚአብሔር እድሜ ይስጥልን። እናመሰግናለን። የድልዬ ምንም ልጨምርበት አልችልም። አፍ የሚያዘጋ በቃ ማንነኝ ብለን እንድንመረምር ያደረገችበት ንግግር ነው የተናገረችው። ሌላ ደግሞ እንደ ሀሳብ ሰጥቼ ማለት የምፈልገው ያው ሰዓትሽ እንደመጠቀም የሰው ልጅ ምን አለ መሰለሽ ወደ እግዚአብሔር መንበርከክ አለበት። ልጅን የሚሰራው እኛ ሰዎች ነን፣ ግን እግዚአብሔር ደግሞ ይሰራል። የምታርፈው ነፍስ በእግዚአብሔር ስር ነው። ስለዚህ የሰው ልጅ እግዚአብሔርን ካመለከ በሱ መንገድ ከመራን በሱ መንገድ ከሄድን ልጆቻችን የማይመለሱበት ነገር የለም ብዬ ነው የማምነው። ያው ሳይካትሪስት ብዙ ነገር የሚባሉ ነገሮች እኛ እናቶቻችን ቡና አፍልተው እየጠጡ የሚያወሯቸው ወሬዎች ናቸው። ሌላ አዲስ ነገር የለም። ያው አሁን ጊዜው ስላልሆነ አናወራውም ብዙ እንጂ ያው አንዷ ለአንዷም ብልሃት መላን አስተምረው ያለፉበት ሁኔታ ነው እና ሁሉም እናቶች ወደ እውነት ወደሱ ይንበርከኩ፣ ወደሱ ይጸልዩ። ከዛ ደግሞ የተረፈውን ደግሞ እንዲሁ እንደነ የቲ ድል ያላችሁ እናቶች ደግሞ ሰፋ አድርጋችሁ ማንበብ ህይወታችሁ ተሞክሮ የሆነው ከብዙ ሰዎች ጋር የምትገናኙ እናቶች ብታስተምሩን ደስ ይለናል። አመሰግናለሁ። ሰዓታችሁ ለሌላ እናቶች ደግሞ ተጠቀሙበት። ይህንን ነገር ግን የትዬ ብታስቢበት ደስ ይለኛል። የድልዬም ደግሞ የእውነት እንደ ትንሽ ነገር የታየ ነገር አይደለም እየሰራሽ ያለሽው። እግዚአብሔር ሰፋ ያለ ጊዜና ሰፋ ያለ ዘመናትን እግዚአብሔር እንዲዋጃችሁ ለምናለሁ። አመሰግናለሁ።